ዛሬ ወላጆች ጋር ሸጋ ወግ እናወጋለን። ወጉ ወይም ጨዋታው ምንድነው? በመናስተምርበት ጊዜ ልጆቻችንን በመናሳድግበት ጊዜ እና ጥሩ ስለ ምግባር በመናስይዝበት ጊዜ ሁሌ የሚመስለን ነገር እንደ መምህር የመናገር ያለብኝ ነገር ምንድነው? 4 ሲደመር 4 እኩል ይሆናል 8 3 ሲደመር 4 እኩል ይሆናል 7ን ብቻ ሳይሆን ማሳወቅ የሚኖርብን ስነ ምግባራቸውንም እያነጽን መሆን አለበት። የዚህ ክትትል በከፍተኛ ሁኔታ ሊኖር ይገባል ነው። እርግጥ ነው ማንም ወላጅ ክትትል አናደርግም ወይ የሚል ጥያቄ እዚህ ላይ ኮት አንኮት ጥያቄ ልትጠይቁት ይችላልላችሁ። እርግጥ ነው ታደርጋላችሁ። ነገር ግን አንዳንድ ጊዜ ልጆች ከኛ አፈንግጠው የሚወጡበትና በአካባቢውም ሁኔታ በሀገሪቱም ህግ በስነ ምግባር ማለት ነው ወይንም ደግሞ በየትኛውም ሃይማኖት ውጪ የሆኑ ነገር ግን ለናንተ እንደ ቀልድ እንደ ጨዋታ የመሰሉ ነገሮች ነገር ግን በጥሩ ባልሆነ መንገድ የሚሄዱ ልጆች ወጣ ይያሉ ነው። እሱ ምንድነው ልመጣበት ነው። በመጀመሪያ ደረጃ እንደ ከባድ ነገር የምናያቸውና ነገር ግን ከባድ ያልሆኑ ወይንም ወይኔ ጉዴ ፈላ የሚያሰኝ አይነት ያልሆነ ባህሪያቸውን ልናገር ወይም ኖርማል የሆነውን ልጆች በሶስት እንከፍላቸዋለን ወይም ልጆች በሶስት የእድሜ ደረጃ ውስጥ ያልፋሉ። የመጀመሪያው የእድሜ ደረጃ እስከ 10 አመት 11 አመት ድረስ ልጆች ወላጆቻቸውንና አሳዳጊያቸውንና መምህሮቻቸውን ሁሉን ነገር አዋቂ አድርገው ይቆጥራሉ። ከነሱ በላይ ላሳር ይላሉ። ልክ ከፈጣሪ ባልተናነሰ ሁኔታ ያምናሉ። ሁሉን ነገር አዋቂዎች ናቸው ብለው ያምናሉ። ከዚህ አመት በመቀጠል ከ13 እና ከ10 አመት ጀምሮ ደግሞ እስከ 25 እና ወደ 30ዎቹ ጠጋ እስከሚለው እድሜ እርከን ድረስ ወይም ደረጃ ድረስ ደግሞ ከኛ በላይ ላሳር የሚሉበት የእድሜ ደረጃ ይሆናል። ለካንስ ያውቃሉ የምንላቸው የነበረው ምንም ነገር ሳይኖራቸው ነው ብለው የሚያስቡበት የእድሜ ደረጃ ወይም የጉርምስና እድሜ ደረጃ የምንለው ማለት ነው። በመቀጠል ሶስተኛው እርከን ደግሞ ወደ ዩኒቨርሲቲ እና ከዛ በላይ በሚገቡበት ጊዜ ዩኒቨርሲቲን አልፈውም ተመርቀውም ወደ ስራው ዓለም በሚደርሱበት ጊዜ ደግሞ ተመልሰው እንደገና ለካንስ ወላጆቻችን ትክክል ነበሩ የሚሉበት የእድሜ እርከን ላይ ይመጣሉ። ይህ በማንኛውም ማስተዋልን አስተውሉትን። ስለዚህ በመሃል ላይ ባለው እድሜ ላይ በሚፈጥሩ ገጭጓ በሚሉ የእድሜ እርከኖች ላይ ወየው ጉዴ ፈላ ብለን ልንጨነቅባቸው እንደማይገባ እርግጥ ነው እናንተም ታውቃላችሁ፣ ልታውቁትም ይገባል። ሊያስጨንቀንም አይገባም። ሊገጥም የሚችል ነው። እንደውም የጤናማ ልጅ ባህሪ ነው። ነገር ግን ባስተውሎት ማለፍ የግድ ይላል ማለት ነው። ነገር ግን አንዳንድ የሚያሳዝኑ ባህሪዎች ግን የሚታዩ በተለይ በአሁኑ ሰዓት ብቅ እያሉ ነው ቴክኖሎጂን መሰረት አድርገው። እነሱ ምንድናቸው? እጅግ በጣም ነውር የሆነ ቅድም እንደገለጽኩላችሁ በሃይማኖቱን ብትመጡ በስነ ምግባሩ ብትመጡ በህግ ደረጃ በከፍተኛ ሁኔታ እርምጃ ሊያስወስድባቸው የሚችል በማህበረሰቡም ዘንድ በችኮላ እስከ ግድያ ድረስ ሊደርስባቸው የሚያስችል በተለይ በኢትዮጵያ ስታንዳርድ ነውር የሆነ ነገር የሚሰሩ ልጆች አሉ። አንዳንድ ወላጆችም አይ ዶንት ኖ ወይ ወላጆቻቸውን ጨርሰው ቀብረው የጨረሱ ልጆች ይሁኑ ወይንም ደግሞ ወላጆች ጥሩ ነገር እየመሰላቸው እየሳቁ ዝም ያሉ ይሁን አይገባኝም። እንደ ሴት አክት እያደረጉ ለአጉል ዕውቅና የአእምሮ መላሸቅን እንደ ጥሩ ነገር እያዩ ወይም በአጭር ሰዓት ውስጥ በሚዲያ ታዋቂ ለመሆን የሚያደርጉት ከስላንትያ ምን የመሰለ ሸጋ ልጅ የሴትን አክት አስመስሎ ቪዲዮ መልቀቅ። እንዲህ አይነት ልጅ ያላችሁ ወላጆች ይልቅስ በእጅጉ ኡልትሩ የሚገባበት ሁኔታ ላይ ነው ያላችሁት እና ልጆቻችሁን በሚገባው መልኩ ፖዝ እንዲያደርጉና ካሉበት አቅጣጫ እንዲመለሱ እናም ነውር እንደሆነ በህግ ደረጃ በከፍተኛ ሁኔታ በኢትዮጵያ ስታንዳርድ በተለይ በሌላ ትርጓሜ ተወስዶ ሌላ እርምጃ የሚያስወስድ ስለሆነ እንዲሁም በማህበረሰቡ ዘንድ
እኩልነትን በተሞላ እርምጃ ሊወሰድባቸው የሚችሉበት ሁኔታ ስላለ እንደነዚህ አይነት ካራክተር ያላቸው ልጆች ካሉበት ሁኔታ እንዲመለሱ እንዲወጡ ልታደርጉ የሚገባ ይሆናል ላለሁ ለዛሬ እዚህ ላይ ያበቃለሁ። መምህር መሐመድ ነኝ። አመሰግናለሁ።